አጋነሳይነ ወህይወተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 ቀን በዚች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማህሌታይ ቅዱስ ያሬድ የተሰወረበት ዕለት ነው። ዳግመኛም በዚች ዕለት የቅዱስ ዮስጦስ ሚስት ቅድስት አውክልያ በሰማዕትነት አረፈች። ግንቦት 11 ቀን በዚች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማህሌታይ ቅዱስ ያሬድ የተሰወረበት ዕለት ነው። ይህም ቅዱስ ከአባ ጌዴዎን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ ቤተ ክርስቲያናት ለምትቀድም ለአክሱም ካህናት ውስጥ ነው። እርሱም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ነው። ይህም አባ ጌዴዎን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶት አሳመመው። ቅዱስ ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍ ላይም ትል ስትወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህም በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት በአጭር ጊዜ የብሉይና የአዲስ መጻሕፍትን ተምሮ ፈጸመ። ዲቁናንም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አኗኗሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው አለ። ይችንም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሥም ንግሥቲቱም ጳጳሱም ከካህናት ሁሉ ጋር የመንግሥት ታላቆችና ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በ3ቱ ዜማው ሠራ። ይኸውም ግዕዝ፣ ዕዝልና አራራይ ነው። የሰው ንግግር፣ የአዋፍን የእንስሳትና የአራዊት ጩኸት ከዚህ ከ3ቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሡ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እንዳዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀረ። ስለፈሰሰው የደምህ ዋጋ የፈለከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነ ማሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ
በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ ይሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉን በዚያም ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጥቶታል። የቅዱስ ያሬድ ረድኤቱና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት የቅዱስ ዮስጦስ ሚስት ቅድስት አውክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድር ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት አውክልያን ወደ ሀገረ ዕፃ ወሰዷት። በሀገረ ዕፃ መኮንንም ፊት የመኮንኑ እስክንድሪያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች አውክልያም እኔ ክብር ባለቤት ስለሆነ ለጌታዬ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆችም አልተጽናናውም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔርን መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ እግዚአብሔር መልአክ ለከበረች አውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገሯት። በዚያም ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስት ሥጋን ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። የዚህ ጻድቅ ቅድስት ሰማዕት ረድኤት በረከት በሁላችን ላይ ይደር። ዳግመኛም በዚህች ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላቶስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህም ሁሉ ዘመን ከመነኮሳት ጋር ያገለግል ነበረ። በታመመም ጊዜ እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾም ጸጋህን በውኑ ከኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል ወቅ፣ አንተ በገዳም ሳለ በታመምክ ጊዜ የሚጎበኝህ የለም ወይም የሚያገለግልና ለደዌህ መድኃኒትን የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌንም ከአንተ የሚያርቅልህ ሆነ። ዛሬ ግን እንሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱና ዲያቆናቱ መምህራኑን ጠራቸው። የአብያተ ክርስቲያናትም ንዋየ ቅድሳታቸውና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ
እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር እንዳልወሰፍ በፊቱ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራቸው፣ እስከ መጨረሻይቱ ምቅታ ድረስ በቀናች ሃይማኖት ያጽናናችሁ። ይህንንም ብሎ በሰላም አረፈ። ዳግመኛም በዚች ቀን የባሌ መምህር አባ አሲር በሰማዕትነት አረፈ። ይኸውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። ልደቱም በዚህ ዕለት ነው። እርሱም በደብረ ሊባኖስ የመጻሕፍት መምህር ሆኖ ሳለ የበቃ ጻድቅ መሆኑ ቢታወቅበት ወደ ሐይቅ ሄዶ በተጋድሎ የኖረ ሲሆን በአቡነ ተክለ ሃይማኖት ተመርጦ በባሌ ሀገር ላይ የተሾመ ነው። በኋላም ወደ ኢየሩሳሌምና ግብጽ ሄዶ ከመናፍቃን ጋር ሲከራከር ከሃዲዎች በእሳት አቃጥለውት በመጨረሻም አንገቱን ሰይፈውት በሰማዕትነት አርፏል። አካሉንም በእሳት አቃጥለውት ከጣሉት በኋላ በደብረ ቁስቋም ተቀብሯል። ስንክሳሩ ግን በኢየሩሳሌም መግቢያ በእሳት አቃጠሉት ብሎ ይገልጸዋል። በዚች ቀን የአቡነ ኤልሳ ዘወቅሮ መታሰቢያቸው ነው። ቅዱሱ የትውልድ ሀገራቸው አክሱም ነው። የአቡነ አረጋዊ ሶስተኛ የቆብ ልጅ ናቸው። አባታቸው ውቅሮ የሚገኘው የጥንታዊ የአብርሃ ወአብጽሐ ቤተ መቅደስ አጣኝ ነበሩ። ይህ ጻድቅ የሚታወቁበት አንድ ትልቅ ገድል አላቸው። በቀን 548 ጊዜ አቡነ ዘበሰማያትን እየጸለዩ 6666 ጊዜ ይሰግዱ ነበር። ቅዱስ ያሬድ አባይ የሀገራችን አፈርና ዛፉን ሁሉ ጠራርጎ ሲወስድ ይመለከት ድምፁን ከፍ አድርጎ ኦ አባይ አይቴ ተሐውር ወለመኑ ታዲጋ ለኢትዮጵያ ብሎ ሲዘምር አባይ ቀጥ ብሎ ቆሟል። መልአኩም ወዲያው መጥቶ ለምን ትደክማለህ? ለምንስ ተፈጥሮን ትከለክላለህ? ሕጉን አታፍርስ ሲለው ቅዱስ ያሬድ ደንግጦ አጥፍቻለሁ፣ አባይ ሆይ ሂድ፣ የተፈጥሮ ግዴታን ፈጽም ብሎ አሰናብቶታል። የኢትዮጵያ ብርሃኗ ቅዱስ ያሬድ በዜማው አባይን ቀጥ አድርጎ እንዳቆመው ሁሉ አቡነ ኤልሳ ዘወቅሮም በጸሎታቸው አባይን ከኢትዮጵያ እንዳይወጣ አድርገውት ነበር። ታቦተ አብርሃ ወአብጽሐን ይዘው ከኢትዮጵያ ጠረፍ ዳር ኑያ ሄደው ድንጋይ ከአባይ ዳር ደርድረው ታቦትን አስቀምጠው ስለ ማርያምን አድርገው መስዋዕት ሰውተው አባይ ከኢትዮጵያ እንዳትወጣ ገዝቻለሁ ሲሉት አባይም ተመልሶ ቆሟል። አባይ ምድረ ነቢያን ሲያጥለቀልቅ መልአኩ ቅዱስ ገብርኤል ተገልጾ ለምን የእግዚአብሔርን ስነ ፍጥረት ታስጨንቃለህ ብሎ ተቆጣቸው። ጻድቁም ውሃ ይሂድ፣ ግን ዛፉ አፈሩን ይዞ ከኢትዮጵያ ይውጣ ብለው መልአኩን ጠየቁት። ቅዱስ ገብርኤል ውሃ ሲሞላ ዛፉን ቅጠሉን ይዞ መጓዙን እንዴት ትረሳዋለህ? የጸሎት ጊዜ ደርሷልና ወደ በዓት ተመለስ ብሎ በቁጣ የእሳት ሰይፉን ሲያሳያቸው ግዘታቸውን አንስተው ታቦታቸውን ይዘው ወደ በዓታቸው ውቀው ተመልሰዋል። አባቶቻችን እንዲህ ናቸው። እንኳን ሃይማኖት፣ ባህል፣ ታሪክ፣ ቅርስ፣ ስብዕና ማንነታችን ይቅርና የሀገራችን አፈር እንኳን ለባዕድ አሳልፈው የማይሰጡ ቅዱሳን ጻድቃን ነበሩ። በረከታቸው በሁላችን ላይ ይደር። ዳግመኛም በዚች ዕለት ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መነኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አይምሮዋን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሂዶ ትሩፋትንና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶች መነኮሳት ነገረቻቸው። ከዚያችም ዕለት ወዲህ አከበሯት። እርሷም ስላዋራዷትና ስላጎሳቆሏት
እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎትና ምልጃ ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።